ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ዝንጅብል ሻይ በማር መጠጣት ለሰውነታችሁ የሚሰጠውን ጠቀሜታ ነው። በነገራችን ላይ ዛሬ ይህን ሐሳብ ማነሳላችሁ ዝንጅብል ሻይ በማር ምን ያህል ለሰውነት ጠቃሚና አስፈላጊ እንደሆነ አብዛኛውን ሰው አያውቅም። ዛሬ ይሄን እነግራችኋለሁ። ይሄ ዝንጅብል ሻይ በማር ከበርካታ የሰውነት ክፍሎቻችን ጋር ተያይዞ በጣም ትልቅ ጥቅም የሚሰጠን በርካታ ህመሞችን የሚፈውስልን በጣም አስደናቂ ውህድ ነው። ስለዚህ እስቲ ዝንጅብል ሻይ በማር ብንጠቀም የትኛው የሰውነት ክፍላችን ምን ያህል ጠቀሜታን ያገኛል? የትኛውን ህመም ይፈውስልናል? ይሄንን ውህድ ስንጠቀም ማድረግ ያለብን ጥንቃቄዎች ምንድናቸው? በፍጹም ዝንጅብል ሻይ በማር መጠቀም የሌለባቸው ሰዎችስ እነማን ናቸው? ሚሉትን በመሰረታዊነት ማወቅ ያለባችሁን ዋና ዋና ሐሳቦችን በዚህ ቪዲዮ ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንዲጠቀሙበት አርጉ። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ዝንጅብል ሻይ በማር የሚሰጠን አንደኛው ትልቁ ጠቀሜታ በተለይ ይሄ ጠዋት ላይ የሚከሰቱ አንዳንድ ጊዜ የሚያጋጥሙ የጤና እክሎች በሚኖሩበት ጊዜ እንደዚህ አይነት ውህዶችን መጠቀም ትችላላችሁ። ለምሳሌ ራስ ምታት፣ ማስቀመጥ፣ ማስመለስ እንደዚህ አይነት አንዳንዴ ከምግብ መበከል ጋር ተያይዞ ሊሆን ይችላል፣ ከአየር ለውጥ ጋር ተያይዞ ሊሆን ይችላል። አንዳንድ ሰዎች አንዳንድ አካባቢ ሲቀይሩ በትራንስፖርት ሲሄዱ የማስመለስ እንደዚህ አይነት ራስ ምታት አየር አካባቢ ሲለውጡ ራስ ምታት የሚነሳባቸው ሰዎች አሉ። ስለዚህ እንዲህ አይነት ችግር ሲገጥማችሁ ቶሎ ብላችሁ ዝንጅብል ሻይ አፍልታችሁ በአንድ ማንካ ማር አድርጋችሁ ብትወስዱ ከእንደዚህ ከአየር መለወጥ ጋር ምግብ ደግሞ ሲበከል አንዳንዴ ማስቀመጥ እንደዚህ አይነት ነገሮች ሲከሰትባችሁ ይሄንን ውህድ ብትጠቀሙ እንደዚህ አይነት ችግሮችን ወዲያው ነው ቀጥ የሚያደርግላችሁ። በተለይ ዝንጅብል እንደሚታወቀው የጸረ ባክቴሪያ ባህሪ ስላለው ማርም እንደዚህ አይነት ባህሪ ስላለው የምግብ መበከሎችን የአየር ለውጦችን በከፍተኛ ሁኔታ ያሻሽላል። ስለዚህ አንደኛ ይሄንን ነገር ማወቅ አለባችሁ። ሌላው ከጡንቻ ጋር ለተያያዙ ህመሞችም እንደዚሁ በጣም ጥሩ መፍትሄ ይሆናል። ለምሳሌ ቁርጥማት፣ ውጋት፣ የመገጣጠሚያ ህመሞች እንደዚህ አይነት ነገር ሲገጥማችሁ ዝንጅብል ሻይ አፍልታችሁ በማር ብትጠቀሙ ቶሎ የያዛችሁን የመውጋት ስሜት፣ የመቆረጣጠም ስሜት፣ መገጣጠሚያ፣ ጉልበት፣ ክርን እንደዚህ አይነት የመገጣጠሚያ ክፍሎቻችሁ ላይ የሚነሱባችሁን ህመሞች ቶሎ የማስታገስ የማቆም አቅም አለው። ስለዚህ ከዚህ ከጡንቻዎች ጋር ከመገጣጠሚያ ህመሞች ጋርም ተያይዞ ይሄ ውህድ በጣም ይረዳል። ሌላው ለልብ ህመም እንዳትጋለጡም እንደዚሁ የመከላከል ስራን ይሰራል። በነገራችን ላይ በተለይ በአሁን ሰዓት ላይ በጣም የበርካታ ሰዎችን ህይወት እየቀጠፉ ካሉ ችግሮች አንዱ የልብ ህመም ነው። ሌላው ስትሮክ ነው። እንደዚህ አይነት ህመሞችን ይሄ ውህድ በከፍተኛ ሁኔታ ይከላከላል። ምክንያቱም በተለይ በዝንጅብል ውስጥ ጂንጀሮን የምንለው የንጥረ ነገር አይነት አለ። ይሄ በተለይ መጥፎ የኮሌስትሮል አይነትን ከሰውነት ውስጥ በተለይ ደግሞ ከደም ቧንቧ ላይ የማጽዳት አቅም አለው። አሁን ይሄንን ውህድ አዘጋጅታችሁ ስትጠቀሙ የደም ቧንቧችሁ ላይ የተለጠፈ የደም ቧንቧችሁን እያጠበበ ለልብ ህመም፣ ለስትሮክ፣ ለግፊት የሚያጋልጣችሁን ይሄ ኤልዲኤል ወይንም መጥፎ የኮሌስትሮል አይነትን ከደም ቧንቧ ላይ እያጸዳ ይሄዳል። ይሄ በሚሆንበት ጊዜ እነዚህ መጥፎ ኮሌስትሮሎች ከሰውነት በተለይ ከደም ቧንቧ ላይ ሲወገዱ የደም ቧንቧችሁ ሰፋ ብሎ ደምን በጤናማ መንገድ ለማዘዋወር ይችላል። ይሄ ታዲያ ልብ ላይ የሚመጡ ችግሮችን፣ ስትሮክን፣ ግፊትን ይከላከላል ማለት ነው። ስለዚህ ከእንደዚህ አይነት ችግሮችም ጋር በተያያዘ ዝንጅብል ሻይ በማር በጣም ትልቅ ስራን ይሰራል። ሌላው ከምግብ መፈጨት ስርዓት ጋር ተያይዞ ያለውን ጥቅም በዚሁ ማንሳት ፈልጋለሁ። በተለይ የምግብ መፈጨት ስርዓት ችግር ካለባችሁ አሁን ምግብ ስትመገቡ ቶሎ የመንፋት የመክበድ ትንሽ በልታችሁ ሆዳችሁ የመንፋት ይሄ ለመፈጨት መቸገር የሚያስጨንቃችሁ ከሆነ ቁርጠት እንደዚህ አይነት የምግብ መፈጨት ስርዓት ችግር ካለባችሁ ይሄንን ውህድ አዘጋጅታችሁ መጠቀም ነው። ይሄን በምታደርጉበት ጊዜ የምግብ መፈጨት ስርዓታችሁን በከፍተኛ ሁኔታ ያቀላጥፋል። በተለይ ጋዝ ካለ አሁን ሆድ መንፋት፣ አየር ፈስ
ግሳት እንዲህ አይነት ነገር የሚያስቸግራችሁ ከሆነ በተለይ ዝንጅብል ውስጥ ያለው ጅንጀሮን እንደዚህ አይነት የጋዝ ምርትን የመቀነስና የሆድ መንፋትን የመቀነስ ስራን ይሰራላችኋል። ስለዚህ ይሄ ውህድ በተለይ የምግብ መፈጨት ስርዓት ላይ ትልቅ ስራን ይሰራል። ሌላ ማንሳት የምፈልገው በተለይ ሴቶች በወር አበባ ጊዜ የሚመጣባቸውን ከፍተኛ ህመምም ይቀንሳል። በነገራችን ላይ ሴቶች ልክ የወር አበባ በሚሆንበት ጊዜ ይሄንን ውህድ በቀን 2 ጊዜ አዘጋጅታችሁ ለምሳሌ ጠዋትና ማታ ሊሆን ይችላል። ጠዋት ላይ ዝንጅብል ሻይ አፍልታችሁ 1 ማንካ ማር ጨምራችሁ መውሰድ፣ ማታም ከመኝታ በፊት መውሰድ። ይሄ በዚህ ወቅት ጊዜ ያለ ህመምን በከፍተኛ ሁኔታ ለመቀነስና ይሄንን ወቅት ሳትሰቃዩ ሳትቸገሩ እንድታልፉ ያደርጋል ማለት ነው። እንግዲህ እነዚህ ሁሉ አሁን ያየናቸውን ጠቀሜታ የምታገኙት ዝንጅብል ሻይ በማር በመጠቀም ነው። ያለ ስኳርም መጠቀም ትችላላችሁ። ማሩን ትታችሁ በተለይ የስኳር ህመም ያለባችሁ ሰዎች ማሩን ትታችሁ ምንም አይነት ስኳር ማር ማጣፈጫ ሳትጠቀሙ ዝንጅብል ሻይ ብቻ መጠቀም ትችላላችሁ። የስኳር ህመም ከሌለባችሁ ግን ኦርጋኒክ ንጹህ ማር 1 ማንካ መጠቀም ትችላላችሁ ማለት ነው። ግን አንዳንድ ጥንቃቄዎችን ልንገራችሁ። በተለይ አሁን ይሄ ውህድ እንደዚህ ጠቃሚ ነው ሲባል ሁላችሁም እንዳገኛችሁት መጠቀም አለባችሁ ማለት አይደለም። ለምሳሌ እርግዝና ላይ ያላችሁ ሴቶች፣ ልጅ እያጠባችሁ ያላችሁ ሴቶች እንደዚህ አይነት ሁኔታ ውስጥ ካላችሁ የሕክምና ባለሙያችሁን ሳታማክሩ ዝም ብላችሁ ይሄን ውህድ ባትወስዱ ጥሩ ነው። ምክንያቱም ጤናችሁ ያለበት እርግዝናው ያለበት ሁኔታ፣ ጡት ማጥባት ወቅት ላይም ከሆናችሁ ያሉት የሆርሞን ለውጦች ያለባችሁ ሁኔታዎች ምን ደረጃ ላይ ናቸው የሚለው ነገር ከታወቀ በኋላ ነው እንዲህ አይነት ነገር መጠቀም ያለባችሁ። ስለዚህ እርግዝና ላይ ልጅ ማጥባት ላይ ያላችሁ ሴቶች ይሄንን ነገር ብዙም ባትጠቀሙ ጥሩ ነው። ሌላው ደግሞ የደም ማቅጠኛ የምትጠቀሙ ሰዎችም ይሄንን ውህድ ባትጠቀሙ መልካም ነው። ሌላው የስኳር መድኃኒት የምትወስዱ እንደነገርኳችሁ ዝንጅብል ሻይ ማሩን ትታችሁ ዝንጅብል ሻዩን ብቻ መጠቀም ነው እንጂ ማሩን መጠቀም የለባችሁም። የጨጓራ ህመም ያለባችሁ አንዳንድ ጊዜ ዝንጅብል ሻይ እንዲህ አይነት ነገር የጨጓራ ህመምን የሚቀሰቅሱ ባቸው ሰዎች አሉ። ስለዚህ የጨጓራ ህመም ያለባችሁም ሰዎች ጥንቃቄ አድርጉ። ይሄን ነገር ሞክሩትና የሚያነሳባችሁ አይነት ከሆነ መተው አለባችሁ። ስለዚህ እንዳጠቃላይ እነዚህን ግንዛቤዎች መያዝ አለባችሁ ማለት ነው። ስለዚህ በነገርኳችሁ መንገድ ይሄን ውህድ አዘጋጅታችሁ በመጠቀም ከላይ ያየናቸውን ዘርፈ ብዙ ጥቅሞች ማግኘት ትችላላችሁ ማለት ነው። ይሄን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማል ያስተምራል የምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ